ሰላም እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ የሀገሬ ልጆች በቅድሚያ እጅግ በጣም አመሰግናለሁ። ወደ ቻናል የመጣችሁ ለምታበረታቱኝ አብሮነታችሁ አይለኝ እያልኩኝ አዲስ ለምትመጡ ደግሞ እንኳን ደህና መጣችሁ። ሰብስክራይብ ሳታደርጉ የምታዩ ደግሞ ሰብስክራይብ በማድረግ አበረታቱኝ። ዛሬ ይዤላችሁ የመጣሁት እነዚህ ሶስት የምታዩቸው የአፕል ሲድር ወይም አቼቶ ይባላሉ። እዚህ ላይ የምነግራችሁ ነገር ቢኖር አቼቶ ወይም የአፕል ሲድር ይጠጣል፣ ለብዙ ነገር እንጠቀምበታለን። ግን ከሱቅ ገዝታችሁ ከምትጠቀሙ ቤታችሁ ሰርታችሁ መጠቀም ትችላላችሁ ውዶቼ። ይሄን የመሰለ አፕል ሲድር ሰርቻለሁኝ። ያውላችሁ ይሄ አፕል ሲድር በይበልጥ ለመክሳት ለምትፈልጉ የጨጓራ ችግር ያለብን ዳይጀስት ማድረግ ማንችል ብዙ ነገር ነው የሚጠቅመው። እኔ ስለ ጥቅሙ ይሄን ብዬ ልላችሁ ሳይሆን የመጣሁት አሰራሩን ነው፣ እንዴት አድርጌ እንደምሰራ ወይም እንዴት አድርጋችሁ ቤታችሁ በቀላል ዘዴ እንደምትሰሩ ለማሳየት ነው። ጥቅሙ ብዙ ዶክተሮች በይበልጥ ሄዳችሁ ማየት ትችላላችሁ። እዚህ ላይ ማሳያችሁ ይህን አፕል እንዴት አድርጋችሁ እንደምትጠቀሙ ለምን እንደሚጠቅም የኔ ጤና ሌሎች ባለሙያዎች ዶክተሮች አሉ፣ እዛ ሄዳችሁ እዩ። እኔ ግን እንዴት አድርጌ እንደሰራው አሰራሩን አብረን እንየው። እንደምታዩት ይህንን ቢጫ አፕል ነው የጠቀምኩት። ቀዩ አፕል መጠቀም ትችላላችሁ እናንተ። በደንብ አጥበን እንቆራርጣቸዋለን። አነስ ብናረገው ጥሩ ነው። በጣምም መድቀቅ የለበትም። የሁላችሁ እንዲህ አድርጌ አዘጋጅቻለሁ። አሁንም መልሼ እቆራርጣቸዋለሁ። እንደምታዩት እየመዘንኩ ነው ያለሁት። እዚህ ላይ የምነግራችሁ ለ100 ግራም አፕል አንድ የሾርባ ማንኪያ ደርበብ ያለ ስኳር ነው የሚያስፈልገው። ይኸው ይዣችሁ የቀረብኩት 700 ግራም አፕል፣ 7 ደርበብ ያለ የሾርባ ማንኪያ ስኳር እና 3 ሊትር ውሃ ነው የሚያስፈልገን። ያውላችሁ ጠርሙዙ በደንብ የታጠበ ትልቅ ጠርሙዝ ቢሆን ጥሩ ነው፣ ሰፋ ያለ አፉ። እዚህ ላይ እንደምታዩት አፕሉን ጨመርኩኝ። ውሃው ደግሞ ይቅርታ እዚህ ላይ ፈሶብኛል፣ ጨመርኩኝ። ከዛ ስኳሩን እንጨምርና በደንብ እናማስለዋለን። እንደምታዩት እንደዚህ ካደረክ በኋላ በጨርቅ ወይም በወረቀት አድርገን ሸፍነን ነው ማሰር ያለብን።
እዚህ ላይ ግን እንዳትረሱ ማማሰሉን በየ2 ቀን አንድ ጊዜ አማስሉት። የተቆራረጡት ደግሞ ወይም እስከነፍሬው እንደፈለጋችሁ አጥባችሁ ይሄም እንዘፍዝፈው። ለፀጉር በጣም ቆንጆ ነው። ፀጉራችሁ ከለሩን ሊጠብቅ ብሪላንት እንዲያደርግ ይላሉ ጣሊያኖች። እንዲያርጌ አዘጋጃለሁ እኔ። ይኸውላችሁ በ24 ሰዓት በኋላ እንደዚህ ሆኗል። ያው እንዳልኳችሁ በ2 ቀን ወይም በየቀኑ አማስለዋለሁ እኔ። እዚህ ላይ በ5ኛው ቀን እንደዚህ ሆኗል። አሁንም ላማስለው ነው። እዩት ከለሩ እንዴት እየሆነ እንደሚሄድ ያለው። ይህንንም ለፀጉሬ የዘፈዘፍኩት አማስለዋለሁ። እሱም እንደዛ ሽፍኝ ያስቀምጠዋለሁኝ። እኔ በ6ኛው ሳምንቱ ነው እንደዚህ ማጠለው። ማቆየትም ትችላላችሁ፣ ግን ካቆያችሁት ኃይለኛ ሊሆን ስለሚችል ለምንጠጣው እንደዚህ ብንሰራ በጣም ቆንጆ ነው ውዶቼ። ይህንን ቪዲዮ በእውነት ስሩና አዘጋጁ። አሁን ያው ስጠጣ አላሳየሁም፣ ምክንያቱም ሰሞኑ አልተመቸኝም። ከዛ ያው ስፖርትም ሲጀመር ጾሙ ደግሞ ካለቀ በኋላ ይህንን እንዴት አድርጌ እንደምጠጣም አሳያችኋለሁ። በላይቭም ቢሆን ግን እንዴት እንደምትጠጡት ያው የኔ ጤና ሊንኩን አምጥቼላችኋለሁ፣ ማየት ትችላላችሁ። እና እንደዚህ አድርገን እቤታችን እንስራ ውዶቼ። ምክንያቱም ብንገዛው ምንም 100% ንጹህ ነው ቢባል አትመኑ። ራሳችሁ ቤታችሁ እንደዚህ ከሰራችሁት ጤነኛ ትሆናላችሁ። ለመክሳት የምትፈልጉ ለሁሉም ነገር ይሆናል። ግን እስከ 6 ሳምንት በላይ አታድርጉት፣ ምክንያቱም ኃይለኛ እንዳይሆንባችሁ ነው። ይኸው እንዲህ አድርጌ አወጣሁት። ትንሽ አቆየዋለሁ 1-2 ሰዓት። ያው ከላይ ያለውን አነሳና ጠርሙዜ ላይ ሞልቼ አዘጋጃለሁኝ። ግን ፍሪጅ ውስጥ አላስቀምጠውም፣ ውጭ ነው የማስቀምጠው። ያው መጠቀም ሲጀምር ግን ማለት እንደከፈትኩት ጠርሙዙ ፍሪጅ ውስጥ እናስቀምጣለን ማለት ነው። በሉ ጊዜያችሁን ወስታችሁ ለምትመለከቱልኝ እጅግ በጣም አመሰግናለሁ እና አብሮነታችሁ አይለኝ በድጋሚ እና ይህንን ቪዲዮ ተጠቀሙበት። ቤታችሁ እንደዚህ ሰርተን እንጠቀም። አፕሉን ሌላ አይነት አፕልም ማድረግ ትችላላችሁ ብያለሁ ቅድም፣ ይቅርታ ስለደገምኩት። ይኸው እንዲህ አድርጌ ያዘጋጀው። በሉ በሌላ ቪዲዮ እስከምንገናኝ ደህና ዋሉ፣ ደህና አምሹ። መልካም ጊዜ ይሁንላችሁ። ቻው ቻው።